እንዲሁም ክቡር አቶ አቦጥሩና የአዲስ አበባ ጤና ቢሮ ተወካይ፣ የተከበራችሁ እዚህ ጥሪ የተደረገላችሁ እንግዶች፣ ምናልባት ስማችሁን የዘለልኩት እንዲሁም ፕሮፌሰር የላንድማርክ ሲኢዲ ማለት ነው፣ ሁላችሁም ስለጋበዛችሁ እዚህ መጥቼ ንግግር እንዳደረግና በዋናነት በዛሬ የተገናኘንበትን የጨቅላ ህፃናት የጤና ክብካቤ ደህንነት እና ጥራት የጨቅላ ህፃናትን ወይም ደግሞ የህፃናት ደህንነትን መጠበቅ በሚል ርዕስ የተገናኘንበትን እንዳደረግ ስለጋበዛችሁ ከልብ ማመስገን እፈልጋለሁ። እንደምታውቁት እንግዲህ እንደ ሀገራችን በተለይ የጤና ክብካቤና ተደራሽነትና ጥራትን ለማስፋት ወይም ደግሞ ፍትሃዊነትን ለማሻሻል እንደ ሀገራዊ ስራ ማለት ነው መጠነ ሰፊ ስራዎችን በመስራት በርካታ ስራዎችን ማሳካት ችለናል። ነገር ግን አሁንም ያልተሻከርናቸው በርካታ ስራዎች ስለሚገኙ ዛሬ በዋናነት የተገናኘንበት እንግዲህ የጤና ክብካቤና ደህንነት ለህፃናት በሚል መሪ ቃል የዓለም የጤና ደህንነትን ቀን በምናከብርበት ዋና ጉዳያችን ላይ ነው ማለት ነው። እንግዲህ የጨቅላ ህፃናትን የተመረጠበት በዋናነት ምክንያት እንደምታውቁት የሴፍቲ ወይም ደግሞ ደህንነት ስንል ህፃናት እንግዲህ ከተወለዱበት ሰዓት ጀምሮ በንግግር ቢሆን ይሄን አሞኛል ብሎ የሚናገሩበት ምንም አይነት የኮሚኒኬሽን ወይም ደግሞ ራሳቸው ይሄ ጉዳይ ገጥሞኛል ብሎ የሚናገሩበት ጉዳይ ባለመኖሩ ለነሱ ትኩረት አድርገን መስራት ያስፈልጋል። እንዲሁም እንደ ሀገር ደግሞ እናሳካቸዋለን ብለን ከያዝናቸው የኤስዲጂ ጎሎች ማለት ነው የኒዮናታል ሞርታሊቲ ሬት አንዱ የተከበሩ ዶክተር ነገሪ ሌንጮ በህዝብ ተወካዮች ምክር ቤት የሰው ሀብት አስተዳደር ቋሚ ኮሚቴ ሰብሳቢ፣ ክቡር አቶ ደግፌ ቡላ በፌዴሪ የህግና ፍትህ ጥናትና ምርምር ተቋም ዋና ዳይሬክተር፣ ክቡር ፕሮፌሰር መስፍን አርአያ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር፣ ክብርት ወይዘሮ ሳህላ አብዱላሂ የፌዴሪ ጤና ሚኒስቴር ሚኒስትር ዴኤታ፣ ክቡር ዶክተር ቀነዓ አደታ የጠቅላይ ሚኒስትር ደህንነት አማካሪ ደህንነት ጉዳዮች አማካሪ ሚኒስትር ዴኤታ፣ ክቡር ዶክተር ማርቆስ ፈለቀ የኢትዮጵያ ጤና ፌዴሬሽን ፕሬዚዳንት፣ ክቡር መልካሙ ጥሩነህ የአዲስ አበባ ጤና ቢሮ ኃላፊ፣ የጤና ሚኒስቴር ማኔጅመንት አባላት፣ የዓለም ጤና ድርጅት ማኔጅመንት አባላት፣ የሀገር መከላከያ ተጋባዥ አባላት፣ የማከብራችሁና የምወዳችሁ የታካሚዎች ተወካዮች፣ የላንድማርክ አጠቃላይ ሆስፒታል ሰራተኞች በሙሉ እንኳን ለዛሬ ቀን አደረሳችሁ እላለሁ። እንኳን በሰላም ስለመጣችሁ በታላቅ ትህትናና ምስጋና ስለመጣችሁልን ይህንን ቀን በጭብጨባ አክኖሌጅ እንድታደርጉልኝ እፈልጋለሁ። አመሰግናለሁ። ክቡራትና ክቡራን፣ የሕክምና አገልግሎት ሰዎች ህመም የሚያስከትለውን ፍራቻ፣ ስቃይ፣ ግራ መጋባትና አንዳንዴም ህይወት ማጣት ለብቻቸው እንዳይጋፈጡት የተፈጠረ ሳይንሳዊ፣ ማህበራዊና ሰብአዊ ታላቅ እሴት ነው። በትክክል ሲተገበር ከተአምር የማይተናነስ ውጤቶችን ያመጣል። እንደ ሌላው ሀገር ጤና ተቋም ሁሉ ትልቅ ሀገርና የህዝብ አለኝታ ነው። ሆኖም አገልግሎት ሰጪ ባለሙያዎች ሰዎች ነንና አልፎ አልፎ ስህተት እንፈጽማለን። መጠናቸው ያንስ ይሆናል እንጂ እነኚህ ስህተቶች ሙሉ በሙሉ ሊወገዱ የሚችሉም አይደሉም። ፈረንጆቹ to err is a human ይሉታል። በእኛው አጠራር ከሰው ስህተት አይጠፋም እንደማለት ነው። እዚህ ሀሳብ ላይ ብዙ ምርመራም ህትመትም ተከናውኗል። በዛሬው ቀን እዚህ የሰበሰበን ጉዳይ ከእንደዚህ አይነቱ ስህተት ሳይሆን ሌላኛው አይነት ስህተት ነው።
ደግሞ አለው በዛሬው ቀን እዚህ የሰበሰበን ጉዳይ የእንደዚህ አይነቱ ስህተት ሳይሆን ሌላኛው ስህተት ነው። እጅግ አሳሳቢ የሆነውና በብዛት እየተከሰተ ያለው ስህተት በተቋዋሚ አደረጃጀት ጉለት፣ በአሰራር ሂደት ደካማነት፣ በአቅርቦት ማነስና ጥራት ማነስ እና ዝግጅቱና አጠቃላይ ሁኔታው መጓደል፣ እንደዚሁም ከቁጥጥር ማነስና ከሌሎችም ምክንያት የሚከሰቱ ስህተቶች ናቸው። እንደዚህ ያሉ ስህተቶች በጣም ብዙ ናቸው። ምክንያታቸውም እንደዚሁ በዛ ያለ ነው። መፍትሄዎቻቸውም የብዙ ባለድርሻ አካላት ነው። የዛሬ የዓለም አቀፍ የታካሚዎች ደህንነት ስብሰባ ዓላማ ስለ ታካሚዎች ደህንነት የማንቂያ ደወል ለማሰማትና በዚሁ ዙሪያ ግንዛቤ ለማስጨበጥ ነው። በዓለም አቀፍ ጤና ድርጅት WHO ህትመት መሰረት በዓለም ዙሪያ በየዓመቱ 3 ሚሊዮን ሰዎች ደህንነቱ ባልተጠበቀና ጥናቱ በጎደለ ሕክምና ደግማለሁ፣ ደህንነቱ ባልተጠበቀና ጥራቱ በጎደለ ሕክምና ምክንያት ሕይወታቸው ያልፋል። አብዛኞቹ ሞት እስከ 2.6 ሚሊዮኑ የሚከሰተው እንደ ኢትዮጵያ ባሉ አነስተኛና መካከለኛ ገቢ ባላቸው ሀገራት ነው። በእነዚህ ድሃ ሀገራት ከሞት መለስ 134 ሚሊዮን የሚገመቱ ሰዎች የተለያዩ ደረጃ ያላቸው ጉዳቶች ያጋጥሟቸዋል። ሲጠቃለል ከሕይወት ማጣት በተጨማሪ ደህንነታቸው ያልተጠበቁ ሕክምናዎች የሚያስከትሉት የኢኮኖሚ፣ የማህበራዊና የስነ አእምሯዊ ጫና በቀላሉ የሚገመት አይደለም። ክቡራትና ክቡራን፣ ከልጅነት እስከ ሽኝት ከጤና አገልግሎት ጋር ያለንን ቁርኝት ስንፈትሽ አወቅንም አላወቅንም የእኛና የቅርቡ ቤተሰቦቻችን ተጋላጭነት ምን ያህል እንደሆነ መገመት አያዳግትም። ስለሆነም የታካሚዎች ደህንነት የእነሱ ጉዳይ ብቻ ሳይሆን የእኔና የእኛ ጉዳይ ጭምር ነው። ታካሚን፣ የታካሚ ቤተሰብን፣ አጠቃላይ ማህበረሰብን፣ የሕክምና አገልግሎት ሰጪዎችን፣ የጤና ተቋማት መሪዎችን፣ ተቆጣጣሪ ባለስልጣኖችን፣ የጤና ሚኒስቴር እንዲሁም ሌሎችን ሁላችንንም ይመለከታል። እኔን ሁልጊዜ የሚሰማኝ ነገር ከተሰማችሁ እና ከተባበር የሌሎች ሀገሮች ልምድ እንደሚያሳየው ችግሮቹን በአጭር ጊዜና በመለስተኛ ኢንቨስትመንት በግማሽ ያህል ልንቀርፍ እንችላለን። ካልሆነ ያለ ሕክምና ጥራትና ደህንነት የሕክምና አገልግሎት እድገትና ምጥቀት አይታሰብም። የህልም እንጀራ ያህል ነው። የመንግስትም ሆነ የግል የጤና ተቋሞቻችን በምንም የማይተኩ ትልቅ እሴቶቻችን ናቸው። በሰላምም በጦርነትም ከሩቁ በትዝብት በጥርጣሬ እና በፍራቻ የሚታዩ መሆን የለባቸውም። እጋብዛለሁ። ድልድዩን እንገንባ፣ የጋራ መድረኮችን እንፍጠር። በጤና ሚኒስቴር የጤና ዘርፍ ትራንስፎርሜሽን እቅድ 3 እና በናሽናል ሴፍቲ ጋይድላይን ውስጥ የታካሚዎች ደህንነት ትልቅ ቦታ ተሰጥቶታል። ልንሰባሰብበት የምንችል አጀንዳ ተፈጥሯል። የዓለም አቀፍ ጤና ድርጅት WHO የፔሽንት ሴፍቲ ፍሬንድሊ ሆስፒታል ኢኒሺየቲቭ ሌላ እጅግ ጠቃሚ ግብዓትና መድረክ ነው።
በላንድማርክ አጠቃላይ ሆስፒታል የጤና ሚኒስቴርን አገራዊ ፕሮግራሞችን በትኩረት ከመከተልም አልፈን የደብሊውኤችኦ ፔሸንት ሴፍቲ ፍሬንድሊ ሆስፒታል ኢኒሺየቲቭ በማይናቅ ወጪ በፍላጎትና በከፍተኛ ተነሳሽነት እየተሳተፍን መገኘታችን ታላቅ ኩራትና ደስታን ፈጥሮልናል። የቋሚ ራዕያችንና ተልዕኳችን መገለጫ ቢሆንም ከፔሸንት ሴፍቲ ፍሬንድሊ ሆስፒታል ይበልጥ ከታካሚዎቻችን ጋር መድረክ እንድንፈጥር መንገድ አሳይቶናል። ደብሊውኤችኦን፣ ጤና ሚኒስቴርን በከፍተኛ ደረጃ ልናመሰግን እንወዳለን። ስራቸውንም ልናከብር እንፈልጋለን። የዛሬ ታካሚዎች ደህንነት ቀን ለ7ኛ ጊዜ በዓለም አቀፍ ደረጃ ሲከበር ላንድማርክ 2ቱን ዓመት በኮቪድ ሲስት ለ5ኛ ጊዜ በተከታታይ ዓመታት ሲያከብር ዘንድሮ እንግዲህ 5ኛ ዓመቱ ነው። በተጨማሪም የአዲስ አበባ ክልልን ወክለን እንድናቀርብ ስለተፈቀደልና የአዲስ አበባ ክልልን አጠቃላይ ወክለን ስለምናቀርብ ልዩ ክብርና ደስታ ይሰማናል። እናመሰግናለን። የአዲስ አበባ ጤና ቢሮን ጭምር። እንግዲህ በላንድማርክ አጠቃላይ ሆስፒታል ቀደም ብሎ እንደተጠቀሰው የጥራትና የታካሚ ደህንነት የጅምራችን የመመስረቻችን ጉዞ ነው። ጥራት እና የታካሚ ደህንነት የተልዕኳችንና የራዕያችን መሰረት ሆነው ሲመሩን ከቆዩ 17 ዓመት አልፏል። እንደ ፈረንጆች አቆጣጠር ከ2015 ዓመት ጀምሮ ግን የዶናቤሊያን ኳሊቲ ሞዴል በመቀበላችንና ስራችንና ራሳችን በትክክል በመገምገማችን አካሄዳችንን አጥርተን እንድናይ ረድቶናል። የላንድማርክ አጠቃላይ ሆስፒታልን የታካሚ ደህንነትና ጥራት ጉዞን በተመለከተ እዚህ ብዙም አልልም። በትንሿ ኤግዚቢሽናችን ስላሳየን እንድታዩልን እንጋብዛለን። በዚሁ በታካሚ ደህንነትና ጥራት ዙሪያ የተገነባ የምታዩት ጨመር ባለም በውስጡን ዞራችሁ የምታዩልን ህንፃ እንደዚሁ በጥራትና በታካሚ ደህንነት ላይ ተመስርቶ በብዙ የአርኪቴክትና ኢንጂነሮች የታየ የተሰራ ነው። ታሪኩ ረዥም ሲሆን የመጨረሻዎቹ ስንጀምር በሀገራችን ውስጥ የሆስፒታሎች ዲዛይን ትምህርትና ልምድ ያካበቱ ብዙ ስላልሆኑ የመጀመሪያ ያደረግነው ነገር የሀገራችን ሲኒየር የሆኑ አርኪቴክቶች፣ ስትራክቸራል ኢንጂነሮች፣ ሳኒተሪ ኢንጂነሮች እና ኤሌክትሪካል ኢንጂነሮችን አሰባስበን ያልተፈራረመ ውል ገባል። ልምዱ ስለሌለ እውቀቱ ስለሌለ እነሱም ለመማር እኛ የማስተማር እድል ለመፍጠር ከዛም በመነሳት ከአፖሎ ትልቁ የህንድ ሆስፒታል ጋር በመነጋገር የአንድ ሳምንት የሆስፒታሎች ዲዛይን ወርክሾፕ ተካሄደ። እነኚህም ባለሙያዎቻችን የተወሰኑት እኛ ማዕከል አለ። አቶ ተገኘ ወርቅ አርኪቴክታችን ነው፣ ከኛ ጋር የዘለቀ ካቀረቡ በኋላ ውይይቶች ተከትለው የመጀመሪያው ድራፍት የላንድማርክ ዲዛይን ወጣ። ይሄም የዓለም አቀፍን የሆስፒታሎች ስታንዳርድ ባገናዘበ መንገዱ ነው። ይሄም ዲዛይን ወደ ህንድ ሀገር አንድ ካምፓኒ ተልኮ እንደገና ሪቫይስ ተደርጎ ተመልሶ ግንባታው ተጀመረ። ግንባታው ከመሃል በላይ ካሄደ በኋላ እርግጠኛ ለመሆን የአንድ የእስራኤላዊ ፕሮፌሰር ጋብዘን ተመላልሳ ከሁለትም ጊዜ በላይ ሄዳ ዲዛይኑን አስተካክላ ዛሬ የምናየውን ስትራክቸሩ ሙሉ በሙሉ ያለቀውንና ወደ ፊኒሺንግ የገባውን ህንፃ ሰርተናል። ይሄ በእኛ በኩል
የትርፍ ሳይሆን ለኢትዮጵያ ሕዝብ ያለንን ለታካሚዎቻችን ያለን ፍቅርና ክብር ማሳያ ስለሆነ በዚያ ውሰዱልን። በሙሉ ተቋሙ ወደ ስራ ሲገባ ከ3 ቢሊዮን ብር በላይ ስለሚሆን በቀላሉ የምንጨርሰው ሳይሆን ደረጃ በደረጃ የምናሟላ ነው። የቀረውን ደግሞ አብራችሁ እንድጨርሱ እንጋብዛቸዋለን። አመሰግናቸዋለሁ። ማዕከል ያደረገ እንዲሆን አድርጎታል ማለት ነው። እንግዲህ ለጤናው ሴክተር ባለፉት ጊዜያቶች በተለይ ከጥራትም እንዲሁም ደህንነትም ጋር ተያይዞ ስትራቴጂን ነድፎ ከዓለም ጤና ድርጅት ጋር እንዲሁም ከዓለም ከሚግባባበት ቋንቋ ጋር አላይን አድርጎ ሰፋፊ ስራዎችን እየሰራ ብንገኝም በተለይ ለጤናው ሴክተር የጤና ደህንነትና ጥራትንና ፍትሐዊነትን ከማሻሻል በተለይ ፍትሐዊነትን ከማሻሻል የጤና ተቋማትን ተደራሽነት ማድረግ፣ አገልግሎት አሰጣጡን ማስፋፋት የሚለው ትልቁና ቁልፍ ጉዳይ ነው። በቅርቡም እንግዲህ እንደምታውቁት የፕራይመሪ ሄልት ኬር ወይም ደግሞ የጤና ኤክስቴንሽን ፕሮግራማችንን እንደ አዲስ ማሻሻያ በማድረግ ማለት ነው የሮድ ማፕ በማዘጋጀት በተለይ ጤና ኤክስቴንሽን ፕሮግራሙንም የማሻሻያ ፕሮግራም በማድረግ የጤና ጣቢያውን ደግሞ ጤና ኬላ የምንላቸውን ወደ ኮምፕሬንሲቭ የሄልዝ ፖስት አገልግሎት እንዲያድጉ በማድረግ አገልግሎት አሰጣጡን የማሳደግና በዚሁም ደግሞ በተለይ የጥራትንም አክሰስንም ሴፍቲንም ከማሻሻል አኳያ ሰፊ ስራዎች እየሰራን የመጣንበት እንደሆነ ይታወቃል። ከዚህ አኳያ እንግዲህ ባለፉት ጊዜያቶች በተመሳሳይ በጤና ተቋሞቻችን በሆስፒታሎቻችን ደግሞ ራሱን የቻለ የኳሊቲ ኢኒሼቲቭ እና የኳሊቲ ፕሮግራም ኢኒሼቲቮችን እና የሴፍቲ ደግሞ ስትራቴጂን አዘጋጅቶ ከዓለም ጤና ድርጅት ጋር በጋራ በመሆን በተለይ በመንግስትም በሁሉም በግልም ተቋማትም እንግዲህ እነዚህን እያስፋፉ እዚህ ያለንበት እንግዲህ ዛሬ ላንድ ማርክ የምንገኘው እንግዲህ በጤና ሚኒስቴር ግምገማ በተለይ በሴፍቲ ኢንዲኬተሮች ማለት ነው ሲገመገም ትልቅ አመርቂ ውጤት ያላቸውም ደግሞ ጥሩ ውጤት ካላቸው የግል ጤና ተቋሞቻችን መካከል አንዱ በመሆኑ ይሄንንም ደግሞ በራሳችሁ ተነሳሽነት የዓለም የደህንነትን ቀን በምናከብርበት ይሄ ሁሉንም አካላት የሚያሳትፈ በማድረጋችሁ በዚህ አጋጣሚ ላመሰግናችሁ ፈልጋለሁ ማለት ነው። አገልግሎት አሰጣጣችን እንግዲህ በተለይ ወደ ሞት የሚያጋልጡ ብዙ ምክንያቶች አሉ። ሴፍቲ ወይም ደግሞ ደህንነት ስንል ደግሞ የጤና ሆስፒታል ብቻ መጥተው ብቻ ሳይሆን በኢንፍራስትራክቸር ደረጃ መሻሻል የሚያስፈልጋቸው ቅድም ሲገለጹ የነበሩ በተለይ የሃንድ ሳኒቴሽን የምንላቸውን እንደ ጤናው ሴክተር እንደ ጤና ሚኒስቴር ማለት ነው ውሃ የሌላቸው ጤና ተቋሞችን ወይ ውሃ እንዲኖራቸው የማደራጀት እንዲሁም የመብራት አገልግሎት የሌላቸውን ደግሞ የመብራት አገልግሎት እንዲኖራቸውም ደግሞ ከሌሎች አጋር ድርጅቶች ጋር በመተባበር የሶላር ኢነርጂ አክሰስ እንዲያገኙ የማድረጉ ስራ ሰፊ ስራዎችን እየተሰሩ መጥቷል። ነገር ግን እነዚህ በቂ አይደሉም። ወደ ግል ሴክተሩ ስንመጣ ደግሞ ወደ ሴንተር ኦፍ ኤክሰለንስ የሚመጡበትን በተለይ የህሙማንንና ታካሚዎችን እንዲሁም ደግሞ አገልግሎት ሰጪ የጤና ባለሙያን ያማከለ ሁለቱንም ያማከለ ውይይት በማድረግ የኢንሲደንት ሪፖርቲንግ ስራዎቻችን ማጠናከር ከሁሉም በላይ እንግዲህ ትልቅ የሁላችንም ርብርብ የሚጠይቅ ነው። እንደ ጤናው ሴክተር ባለፉት ጊዜያቶች እንግዲህ በተለይ የሂውማን ሪሶርስ ዴቨሎፕመንት ወይም ደግሞ የሰው ሀብት ልማታችንን ከማጠናከር በተለይ ለሴፍቲም እንዲሁም አገልግሎት አሰጣጡን ተደራሽ ብቻ ማድረግ ሲባል በኢንፍራስትራክቸር ብቻም ሳይሆን ደግሞ የጤና ባለሙያዎቻችንም ከነበረበት የሄልዝ ወርክፎርስ ዴንሲቲ ከማሻሻል አኳያ ሰፋፊ ስራዎች እየተሰሩ የሚመጡ ነገር ግን ከሴፍቲ አኳያ ይህንን በተመለከተ የአቅም ግንባታ ስልጠና መስጠትና የኮምፒተንሲ ስራዎችንም አብሮ መስራት እንደሚያስፈልግ በዚህ አጋጣሚ አጽንኦት ሰጥቼ ማለት ፈልጋለሁ። እንደ ጤናው ሴክተር እየሰራን እንገኛለን። ከግል ሴክተሩም ጋር ደግሞ በጋራ በርብርብ እየሰራን የምንሄድበት ይሆናል ማለት ነው። ሌላውና ትልቁ ጉዳይ እንግዲህ ስለ ሴፍቲ ሲነሳ አንዱ የሰልፍ አሰስመንት የሚጀምር ይሆናል። ሁለተኛው ደግሞ የኢንሲደንት ሪፖርቲንግ ማኔጅመንታችን ትልቅ ትኩረትን የሚሻ ነው ማለት ነው። ብዙ ጊዜ በጤና ተቋሞቻችን ስንሄድ የሚያጋጥመን አንዱና ዋነኛው አንኳር ጉዳይ በተለይ የኢንሲደንት ሪፖርቲንግ እና የለርኒንግ ከርቦን የማሻሻል ለኳሊቲ ኢምፕሩቭመንት ከመጠቀም አኳያ አሁንም ትኩረት የሚጠበቅብን ይሆናል ማለት ነው። የኢንሲደንት ሪፖርቲንግ እና የለርኒንግ ከርቦን በተመለከተ በቅርቡ ጊዜ እንግዲህ ማኑዋል አዘጋጅተን ይፋ አድርገናል ማለት ነው። ከዚህ ፊት የነበረው አንዱ ጋር በተለይ ኢንሲደንት ሪፖርት በሚደረግበት ጊዜ አንድ ወጥ የሆነ የአሰራር ስርዓት ባለመኖሩ ምክንያት ያጋጥሙ የነበሩ ችግሮችን ወይም ደግሞ ስታንዳርዶቹ ተመሳሳይነት ባለመሆናቸው ምክንያት ጋፕ እንደነበረበት በአንድም በሌላ ምክንያት ሲነሳ ነበረ። ባለፈው እንደ ጤና ሴክተር ስናከብር በነበረው በተለይ የዓለም የሴፍቲ ዴይ ወይም ደግሞ የደህንነት ቀን በምናከብርበት ጊዜ አንዱ የማስተዋወቂያ መድረክ ማድረገን ስናስተዋውቅበት ነበር። እንዲህ አይነት መድረኮች እንግዲህ ከሁሉም በላይ የሚጠቅሙት በተለይ እርስ በርስ የምንማማርበትም ከመሆኑ ባሻገር ደግሞ አዳዲስ ሀሳቦችን በተለይ
በየሆስፒታሎቹ እየገጠሙ ያሉ የሴፍቲ ጉዳዮችን ምንድን ነው የሚለውንም እርስ በርስ የምንማማርበት ለፖሊሲ አቅጣጫ ሊሆኑ የሚችሉ ጉዳዮችን የምናይበት መሆኑን ትልቅ አጽንኦትም ሰጥቼ ማለፍ እፈልጋለሁ። እዚህ ያላችሁ እንግዲህ የግል ሴክተሩ አላችሁ፣ የቀድሞ ከፍተኛ አመራሮችም አላችሁ እዚህ እንዲሁም የምክር ቤትም አለ ከሀገር መከላከያም ጭምር ከሌሎችም ያላችሁ ከአካዳሚያም እንዲሁም ከምርምርም ሁላችሁም እዚህ ያላችሁ። እቺን አበባ ያዛችሁ። እሺ፣ በጣም አመሰግናለሁ። የተቀመጣችሁ ሰዎች እነዚህን የቆሙ ሰዎች እዩዋቸው። ከተጠሩት ውስጥ 1/10 ይሆናሉ ወይም 10% ይሆናሉ። ምርምሮች የሚያሳዩት 10% ታካሚያን ደህንነቱ ባልተጠበቀ ሕክምና ጉዳት ያስተናግዳሉ ከቀላል እስከ ከባድ። በምርምር ስናየው ቁጥር ነው። ነገር ግን ከእነዚህ ቁጥሮች ጀርባ ምን አለ? መልክ አለ። እነዚህ ፊታችሁ የቆሙ ሰዎች አሉ። ከቆሙ ሰዎች ጀርባ ቤተሰብ አለ፣ ሰራተኞች አሉ እና ቁጥሮች ትርጉም አላቸው፣ መልክ አላቸው። ታካሚዎቻችን መልክ አላቸው። ስለዚህ ይቺን ቁጥር ሁሌም እንዳትረሷት፣ በዚህ እንድትይዟት ይሁን። በታላቅ አክብሮት እንድትቀመጡ ጠይቃለሁ። ስለዚህ እዚህ ታካሚዎች ላይ የሚደርሰውን ጉዳት ኦሬንጅ ካርድ፣ ኦሬንጅ የሴፍቲ ቀለም ነው፣ የደህንነት ቀለም ነው። እሱን እናሳየው የሚል መልእክት ነው ያለው። ስለዚህ አውርዱ። በጣም አመሰግናለሁ። ስለዚህ ደህንነቱ ባልተጠበቀ ሕክምና ከሚደርሱ ጉዳቶች ውስጥ 50%ቱን ጨቅላ ህጻናት እንምታ። እንደ ማንኛውም ታካሚ እነሱ ደህንነቱ ባልተጠበቀ ሕክምና ጉዳት ያገኛቸዋል እና በተለይ እነሱ ላይ የሚደርሰው የሕክምና ጉዳት ደግሞ ምን ያህሉን ማስቀረት የምንችል ይመስላችኋል? ጥናቶች የሚያሳዩት ቁጥር በአንድ በኩል በጣም ሪግሬተብል ነው፣ የሚያስቆጭ ነው በጣም ብዙ ስለሆነ፣ በአንድ በኩል ግን ሞቲቬቲንግ ነው። ምክንያቱም ጠንክረን ብንሰራ ይህን ያህሉን ማስቀረት እንችላለን ብለን ደግሞ ሞቲቬት ያደርገናል እና ቅድም ያየናት ቁጥር አሁንም ትሰራለች። ሊትሬቸር ውስጥ 50% የሚል ቁጥር አለ። ግን አንዳንድ ሊትሬቸር ደግሞ በጣም ሆፕፉል የሆነ ቁጥር ይሰጠናል። ይህን ያህል ማስቀረት ትችላላችሁ ይለናል እና ይቺ ቁጥር ምናልባት ሪፍሬሽመንት ስትወስዱ እዚህ ላይ የተጻፈ ቁጥር አለ። ይህንን ቁጥር እያሉ አስተናጋጆች በጣም ሲያስጨንቋችሁ ነበር አይደል? የሚያስታውሳለ ይህን ቁጥር? እሺ፣ ስንት ነው? 97። ቴንክ ዩ። ስለዚህ ከ50 እስከ 97% ድረስ ሬንጅ ይሰጣል ሊትሬቸሩ። አሁን ባለን እውቀትና አቅም የታካሚያን ደህንነትን ለመጠበቅ ስራ ብንሰራ ጨቅላ ህጻናት ላይ የሚደርሰውን ጉዳት እስከዚህ ያህል መቀነስ ትችላላችሁ ይላል። ክቡር ፕሬዚደንት ዶክተር ሙላቱ ተሾመ፣ የኢፌዴሪ የቀድሞ ፕሬዚደንት አቶ ነገሪ ሌንጮ፣ በህዝብ ተወካዮች ምክር ቤት የሰው ሀብት አስተዳደር ቋሚ ኮሚቴ ሰብሳቢ አቶ ደግፌ ቡላ፣ በኢፌዴሪ የህግና ፍትህ ጉዳዮች ምርምር ዋና ዳይሬክተር፣ ፕሮፌሰር መስፍን አራያ፣ በኢፌዴሪ ናሽናል ሪኮንሲሊየሽን ዋና ዳይሬክተር፣ ክብርት ሳህረላ አብዱላሂ፣ የጤና ሚኒስቴር ሚኒስትር ዴኤታ፣ የተከበሩ ዶክተር ቀና ያደታ፣ የጠቅላይ ሚኒስትሩ የናሽናል ሴኪሪቲ ሚኒስትር ዴኤታ፣ በአቶ መልካሙ ጥሩነህ፣ የአዲስ አበባ ጤና ቢሮ ተወካይ፣ ፕሮፌሰር ከበደ ኦሊ፣ የላንድማርክ ሆስፒታል ዋና ስራ አስኪያጅ፣ የላንድማርክ ሆስፒታል ሰራተኞች፣ የፔሸንት አድቮኬቶች፣ ታካሚዎች፣ እንደዚሁም ጥሪ የተደረገላችሁ እንግዶች በሙሉ በዛሬው ዕለት የኢትዮጵያ የጤና ክብካቤ የግሉ የጤና ዘርፍ ጥላ ማህበር የሆነው የኢትዮጵያ ጤና ክብካቤ ፌዴሬሽን ኢትዮጵያን ሄልዝ ኬር ፌዴሬሽን በመወከል እዚህ መሀላችሁ በመገኘት መልእክት እንዳስተላልፍ ስለተጋበዝኩኝ በራሴና በፌዴሬሽኑ ስም በማመስገን እፈልጋለሁኝ። እንግዲህ ቅድም እንደተባለው የግሉ የጤና ዘርፍ ቀላል የማይባል አስተዋጽኦ በሀገራችን ላይ እየሰጠ ያለ ነው። በቁጥር ብንመለከተው በሀገራችን
ወደ 50 ሺህ የሚጠጉ የጤና ተቋማት አሉ። ከነዛ ጤና ተቋማት ውስጥ በአብላጫው የሚባለው በቁጥር በአብላጫው የሚባለው ወደ 28 ሺህ የሚጠጉት ጤና ተቋማት የግል ተቋማት ናቸው። በአገልግሎት ተደራሽነታቸው ደግሞ ስናይ እስከ 30 በመቶ የሚሆነውን አገልግሎት እየሰጡ ያሉ ተቋማት ናቸው። እንግዲህ ይሄ ቀላል የማይባል አገልግሎት እየሰጠ ያለው ተቋምን ሪፕሬዘንት በማድረግ በተለይ በአዲስ አበባ ላይ ከሚገኙ የጤና ተቋማት ግል ዘርፍ በመወከል ፕሮፌሰር ከበደ ወሊና ሆስፒታላቸው ላንድማርክ ሆስፒታል ዓለም አቀፍ የህሙማን ደህንነት ቀን በማስመልከት ይህንን ዝግጅት ስላዘጋጀ በድጋሚ ማመስገን እፈልጋለሁ። እንግዲህ ቅድም እንደተባለው ወደ እንትኑ ስንመጣ ወደ ጉዳይ ስንመጣ በኢትዮጵያ በተለይ የጤና አገልግሎትን ተደራሽነትን ለማሻሻል በጣም ከፍተኛ ስራዎች እየተሰሩ ነው ያሉት። ጥራትንም ለማሻሻል ከፍተኛ ስራዎች እየተሰሩ ነው ያሉት። ነገር ግን አሁንም ቢሆን የእናቶችና የህፃናት ሞት ከፍተኛ በርደን ወይም ጫና ካለባቸው አገሮች መካከል ነው ያለ ነው። እንግዲህ ይህንን ቁጥር ለመቀነስ በተለይ አሁን በዚህ ዓመት የዓለም ጤና ድርጅት የህሙማን ደህንነት ከመጀመሪያው ጀምሮ በተለይ ለኒውቦርንስ ለጨቅላ ህፃናትና ለልጆች ትኩረት ተሰጥቶ እንዲሰራ አስቦ በዚህ ዓመት ባለው ቲም አምብሬላ እየተከበረ ይገኛል። እኛም የግሉ ሴክተር አባላት ላንድማርክ ሆስፒታልን ጨምሮ እንግዲህ እንደምታዩት ይህንን የጤና ሚኒስቴርን ኢኒሼቲቭ የዓለም ጤና ድርጅትን ኢኒሼቲቭ አንከር በማድረግ በመከተል የተለያዩ ስራዎችን እየሰራን ያለ ነው። እንግዲህ ቀደም ፕሮፌሰር ከበደ ወሊ እንደገለጹላችሁ ጥራቱ የተጠበቀ ደህንነቱ የተጠበቀ የጤና አገልግሎት ለመስጠት ከህንፃው ዲዛይን ጀምሮ አብሮ ተጨንቆ መስራት ያስፈልጋል። ወርክ ፍሎው ስታንዳርዱን፣ አሰራሩን፣ ፕሮቶኮሎችን እነዚህን ተከትሎ በመስራት ላይ ይገኛል። እንግዲህ የግሉ የጤናው ዘርፍም ደግሞ ከሌላው ከመንግስት ተቋማት ባልተለየ ሁኔታ ምናልባትም ምሳሌ በሚሆን መልኩ ኢንቨስት እያደረገ እየሰራን እንገኛለን። በዚህ ረገድ የተለያዩ የአቅም ግንባታ ስራዎችን ከጤና ሚኒስቴር ጋር በቅርበት እየሰራን እንገኛለን። የሆስፒታሎች ሚኒመም ስታንዳርድ የሴፍቲ ወይም የህሙማን ደህንነትን ሚኒመም ስታንዳርድ ማሟላት ብቻ ሳይሆን አዲስ ደግሞ በቅርቡ በጸደቀው የናሽናል የሄልዝ ፋሲሊቲ አክሬዲቴሽን ሮድማፕ መሰረት ከዛም አልፈው ዓለም አቀፍ ደረጃን የሚያሟሉ ታማኝነታቸውና ተደማነው የአገልግሎት ጥራታቸው በሌላ አካልም የተረጋገጠላቸው እንዲሆኑ የማስቻል ስራዎችን እየሰራን እንገኛለን። በዚህ ከጤና ሚኒስቴር የሄልዝ ኢኖቬሽን እና ኳሊቲ ቲም ከነ ዶክተር አባስ ቲም ጋር በመሆን ቢያንስ 30 ተቋማት በዚህ በአጭር ጊዜ ውስጥ በዓለም አቀፍ ደረጃም የተፈተሸ ስታንዳርድ ነው። በዛ ስታንዳርድ ውስጥ አክሬዲትድ እንዲሆኑ እየሰራን እንገኛለን። ከዛ በተጨማሪ የተለያዩ የልምድ ልውውጦችን ከዓለም አቀፍ ሆስፒታሎች ከተለያዩ ሪጂናል ሆስፒታሎች ጋር በመሆን እየሰራን እንገኛለን። ኢትዮጵያ በአሁኑ ሰዓት የምስራቅ አፍሪካ የ14ቱ አገራት የግሉ የጤና ዘርፍ ፌዴሬሽን ፕሬዚደንት ነች። በዚህ ጊዜያችን ደግሞ በተለይ በአካባቢያችን በምስራቅ አፍሪካ ከሚገኙ ሌሎች ሀገሮች ጋር የመማማርና ልምድ የመለዋወጥ ሂደትን እያደረግን እንገኛለን። ራሳችንንም ለማይቀረው ፍሪ ሙቭመንት ኦፍ ጉድስ ኤንድ ፒፕል ለሚያስከትለው ለአፍሪካ ኮንቲኔንታል ፍሪ ትሬድ አግሪመንትን ተከትሎ ለሚመጣው ለአማም እንደዚሁ የአፍሪካ ሜዲሲን ኤጀንሲ የተለያዩ ህጎችን ኮምፕላይ ለማድረግ አብረን እየሰራን እንገኛለን። ይሄ እንግዲህ የግሉ ሴክተር በዚህ በአጭር ጊዜ ውስጥ ራሱን አደራጅቶ ኮንሶሊዴት አድርጎ በጋራ በመስራት ላይ የሚገኘው ስራ ነው። እንግዲህ ጥራት ያለው ደህንነቱ የተረጋገጠ የጤና አገልግሎት የህሙማንን ደህንነት ባከበረ መልኩ የጤና አገልግሎት ለመስጠት ሁሉም ባለድርሻ አካላት የራሳቸውን አስተዋጽኦ ማድረግ ይኖርባቸዋል። የግል ተቋሙ በራሱ ኢንቨስት የሚያደርገው በስልጠና ላይ ኢንቨስት የሚያደርገው ብዙ ነገር ይኖራል። በዛው ልክ ደግሞ በተሻለ ዓለም አቀፋዊም ይሁን አገር አቀፋዊ ማንዴት ተሰጥቷቸው የሚሰሩ ተቋማት አሉ። የዓለም ጤና ድርጅት፣ የአፍሪካ ሲዲሲ፣ የጤና ሚኒስቴር፣ የክልል ጤና ቢሮዎች እንደዚሁም ደግሞ ሌሎች በዚሁ በጥራትና
የህሙማን ደህንነት ላይ የሚሰሩ ተቋማት ከግሉ ሴክተር ጋር በጥብቅ እና በጥሩ ትስስር እንዲሰሩ እንደዚህ እንግዲህ በራሳቸው ተነሳሽነት እንግዲህ የህሙማን ደህንነት መከበር የጀመረው በ2019 በፈረንጆች ነው። ባለፉት 7 ዓመት ውስጥ 5 ጊዜ እንግዲህ በአንድ የግል ተቋም መከበሩ በጣም ትልቅ ነገር። እንደዚህ ራሳቸውን ኢኒሼቲቭ ወስደው የሚሰሩ ተቋማትን መደገፍ ይኖርባቸዋል። በእኛ በኩል በኢትዮጵያ ጤና ክብካቤ ፌዴሬሽን አዲስ ፕሮጀክት አለን። ዓለም አቀፍ የፋርማ አክሰስ ከጤና ሚኒስቴር ጋር የምንሰራው ስራ አለ። በፋርማ አክሰስ ኢንተርናሽናል በኩል የሴፍ ኬር ኢኒሼቲቭ አለ። የኳሊቲ ሰርቲፊኬሽን ፕሮግራም ነው። በዚህ ዓመት 30 ተቋሞችን አካተን እንሰራለን ብለናል። እንግዲህ የላንድማርክ ሆስፒታል ካለው ዝግጅነት፣ ካለው ተነሳሽነት፣ ካለው ቁርጠኝነት አንጻር በመጀመሪያ ደረጃ አካተን የምንሰራበት ተቋም ይሆናል። የመጀመሪያው ቤኔፊሻሪ እናደርገዋለን ማለት ነው። ይሄ የልምድ ልውውጥ ተቋሙ ወደፊት አክሬዲት ለመሆን ለሚያደርገው ጥረት የሚያስፈልገውን የአቅም ግንባታ፣ የስልጠና እንደዚሁም ሌሎች የቁሳዊ ድጋፎችን ለመስጠት የሚያስችልን ፍሬምወርክ ወይም አሬንጅመንት ነው። ይህንን እንግዲህ ለመስጠት በእኛ በኩል ቃል እንገባለን። በድጋሚ የላንድማርክ ሆስፒታል እና ሌሎች የግል ተቋማት የጤና ሚኒስቴርን፣ የዓለም ጤና ድርጅትን ጥሪ ተከትላችሁ ለህሙማን ደህንነት የምታደርጉት ስራ ሁሉ ማመስገን እፈልጋለሁኝ። አመሰግናለሁ።